በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን እመቤታችን የቅድስት ድንግል ማርያም የአስራት የበረከት ልጆች የቅዱሳን ጻድቃን ሰማዕታት፣ ነቢያት፣ ሐዋርያት፣ አበው መነኮሳት የክብር ወዳጆች እንደምን ሰነበታችሁ? አሜን። ዘወትር ቅዱስ 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 ተብሎ የሚመሰገን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስለማይነገር ስጦታ ሁሉ ስሙ ዛሬም ዘወትርም የተመሰገነ የከበረ ይሁን። አትለይምና እናታችን እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን እንደየክብራቸው ስማቸው የተመሰገነው ይሁኑ። ባለፈም ስናነሳ እንደነበረው በመግቢያ ላይ ለመግለጽ እንደሞከርኩት ይህንን ቻናል የምትጠቀሙ ሰዎች ታሪክ ነክ የሆኑ ነገሮች ናቸው ለማንሳት ሞክረው ብያለሁና ስለዚህ ዛሬ የምናየው በብሉይ ጊዜ የነበሩ ዘመነ አበው ተብሎ የሚጠሩት አባቶቻችን በተወሰነ መልኩ ያነሳን እንቆያለን ማለት ነው። አምላካችን በቸርነቱ በምሕረቱ ለሊቃውንት አባቶቻችን የገለጠውን ጥበብና ማስተዋል እንዲገልጥልን የእሱ መልካም ፈቃድ ይሁንልን። ሁላችንም እንደምናውቀው በመጽሐፍ ቅዱስ ታሪክ ውስጥ ሁለት አበይት ትልልቅ ክፍሎች አሉ። እነዚህም ብሉይ ኪዳን እና ሐዲስ ኪዳን ተብለው ለሁለት የሚከፈሉ ናቸው። እነዚህም የራሳቸው የሆነ ሰፊ ጊዜ ያላቸው ክፍላት ናቸው። በውስጣቸውም በጣም በርካታ ተግባራት የተከናወኑባቸው በርካታ ሁነቶች የተከናወኑባቸው እንደሆኑ የመጽሐፍ ቅዱስ ጥናት ያስረዳል። ምናልባት አሁን ለማየት የምንሞክረው ክፍል የብሉይ ኪዳኑ ክፍል ሆኖ የመጀመሪያው ዘመነ አበው የሚባለው ክፍል ነው። ይህ ክፍል ሁላችንም እንደምናውቀው የብሉይ ኪዳኑ ክፍል በአራት ተከፍሎ ነው የሚታየው። የመጀመሪያው ክፍል ዘመነ አበው አስርቱ አርእስተ አበው የሚባሉት ማለት ነው ዘመነ አበው ተብሎ ይጠራል። ሁለተኛው ዘመነ መሳፍንት ተብሎ ይጠራል። ሶስተኛው ዘመነ ነገስት ተብሎ ይጠራል። አራተኛው እና የመጨረሻው ዘመነ ካህናት ወይም ደግሞ ዘመነ ነቢያት ተብሎ የሚጠራው ክፍል ነው። ስለዚህ ይህ ክፍል እነዚህ አራት ክፍሎች የራሳቸው የሆነ ትልቅ ታሪክ ያላቸው ትልልቅ ነገሮች የተከናወኑባቸው ናቸው። ምናልባት አሁን በትንሹ በጥቂቱ የምናነሳው የመጀመሪያው ክፍል ዘመነ አበው የሚባለው የመጀመሪያው ዘመነ አበው የሚባለው ሁሉንም አይደለም የምናነሳቸው አስርቱ አርእስተ አበው የምንላቸውን በተወሰነ መልኩ የምናየው ነው የሚሆነው። በዚህ ክፍል ውስጥ ትልቁ ስራ የሚታየው አምላካችን ቅዱስ እግዚአብሔር ሰውን በአርአያውና በአምሳያው ከፈጠረ በኋላ የተከናወነውን ታሪክ የሚዳስስ ነው በዋናነት ማለት ነው። ሁላችንም እንደምናውቀው አባታችን አዳም የተፈጠረው በዕለተ ዓርብ ነው። ዕለተ ዓርብ ላይ ለሱ ከእሁድ ጀምሮ እስከ ዓርብ ያሉ ፍጥረታት በሙሉ የሚያስፈልጉትን ከተሟላለት ከተከናወነለት በኋላ የተፈጠረ ድንቅ ፍጥረት እንደሆነ ወይም ደግሞ የሥላሴን አርአያ ገጽ የምናይበት የሥላሴን መልክ የምናይበት እንደሆነ ሰው ይታወቃል። ስለዚህ ሰው የተለየ ፍጥረት ነው። ከሌሎች ፍጥረታት በሙሉ የተከበረ የተለየ ቅዱስ እንደሆነ እግዚአብሔር አምላካችን ራሱ የተለየ አድርጎ እንደፈጠረው መጽሐፍ ቅዱሳችን በደንብ አድርጎ ይነግረናል። ስለዚህ ይህ ሰው ከተፈጠረ በኋላ ያው ታሪኩ ወደዛ ለመግባት አይደለም። አባታችን አዳም በተፈጠረ በ40 ቀኑ እናታችን ሔዋን በተፈጠረች በ80 ቀኗ ገነት ገብተዋል። በገነት ደግሞ ሊጠብቋቸው እንዲበሏቸውና ሊጠብቋቸው የታዘዙ እጽዋቶች አሉ። እነዚህ እጽዋቶች ሶስት ናቸው። የመጀመሪያው ዕፀ በለስ ነው። ሁለተኛው ዕፀ ሕይወት ነው። ሶስተኛው ዕፀ መብል ነው እና እነዚህ ሶስቱ እጽዋት ዕፀ በለስን እንዳትበላ ይህን በበላህ ጊዜ የሞት ሞትን ትሞታለህ ተብሎ ተነግሮታል። ሁለተኛው ደግሞ ዕፀ ሕይወት ነው። ዕፀ ሕይወት ደግሞ ብላም አትብላም አላለውም። ምክንያቱም አዳም ዕፀ በለስ ካልበላ ወይም ደግሞ ዕፀ በለስ ባይበላ ኖሮ 1000 ዓመት እየታደሰ ይህንን ዕፅ በልቶ 1000 ዓመት የሚያኖረውን ህይወት
ያገኝበት የነበረ ዛፍ ነው። ሶስተኛው የሚበላቸው ዕፀ መብል የተባሉት ናቸው። እነዚህም በገነት ውስጥ የሚገኙ ፍራፍሬዎች፣ እጽዋቶች ለአዳም ለምግብነት የሚያገለግሉ እንደሆኑ ሊቃውንት አባቶቻችን ይናገራሉ። ስለዚህ አባታችን አዳም ያው ሲፈጠርም ነፃነት ኖሮት የተፈጠረ ፍጥረት ስለሆነ ወይም ደግሞ አእምሮ ነፃነት ስላለው የአእምሮ ነፃነት ስለነበረው ይህን አባታችን አዳም የአእምሮ ነፃነቱን ተጠቅሞ አታድርግ የተባለውን ነገር አድርጎ ወይም ደግሞ ዕፀ በለስን ቀጥፎ በልቶ የሞት ሞት እንደተፈረደበትና ወደ ምድረ ፋይድ ወደ ምድር እንደወረደ መሬት አፈር ነህና ወደ አፈር ትመለሳለህ ብሎ እንደተፈረደበት ዘፍጥረት በደንብ አድርጎ ይነግረናል። ስለዚህ ምናልባት ከታሪካችን ጋር የሚያያዘው ነገር ምንድነው? አባታችን አዳም ከወደቀ በኋላ ብዙ ጊዜ አልቅሷል፣ ብዙ ጊዜ አንብቷል፣ ንስሐ ገብቷል፣ ተመልሷል። ምናልባት በመጀመሪያው ቀን የተፈጠረው ሳጥናኤል ባለማንባቱ ባለማልቀሱ ምክንያት በትዕቢቱ ወደ ምድረ ፋይድ ወይም ደግሞ ወደ እንጦርጦስ ወርዷል። አባታችን አዳም ግን በሳጥናኤል ቦታ ተተክቶ የተፈጠረ ስለሆነ ምናልባት አምላካችን በአርአያው በአምሳያው የፈጠረው ፍጥረትም ስለሆነ ይሄ ሰው አባታችን አዳም በንስሐ ተመልሷል። ንስሐውን አምላካችን ተቀብሎ ያው ታሪኩ ሰፊ ነው፣ ወደዛ መግባቱ ትንሽ ከዚህ ጋርም ስለማይገናኝ ወደዛ አልገባም። ስለዚህ ምናልባት ታሪኩ አባታችን አዳም አልቅሶ አምላካችን ቅዱስ እግዚአብሔር ደግሞ የአዳምን ንስሐ የአዳምን ለቅሶ ሰምቶ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ኪዳን ገብቶለታል። ስለዚህ ከ5 ቀን ተኩል በኋላ ወይም ደግሞ ከ5500 ዘመን በኋላ አምላካችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ እኛን ለማዳን እኛን ለመቤዠት እኛን ከነበርንበት የአዳም ኃጢአት ወይም ደግሞ የውርስ ኃጢአት ሊታደገን ሊያወጣን ከሰማያ ሰማያት ወርዶ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልደዋል። ስለዚህ ይህን ነገር አንዱ የአዳም ትልቁ የንስሐ ህይወቱ የሚያመለክት ነው። ስለዚህ የመጀመሪያው አበው ተብሎ የሚነሳው አባታችን አዳም ነው ማለት ነው። ስለዚህ አባታችን አዳም በምድር ላይ የቆየው ወደ 930 የሚሆን ዓመት ነው። በዚህ ዘመን ደግሞ ያው ከአምላኩ ጋር ስለተጣላ ሁሌ በለቅሶ በሐዘን አምላኩን በመለመን አምላኩን ዘወትር በመማፀን ያሳለፈ እንደነበረ ይታወቃል። ስለዚህ ከገነት ከተባረረ በኋላ የነበረበት ቦታ ሁላችንም እንደምናውቀው ደብር ቅዱስ የተባለ ቦታ ነው ይኖር የነበረው። ስለዚህ ያቺ ቦታ ከገነት ትይዩ በሆነች ቦታ ነው። ምክንያቱም ገነትን አሻግሮ እያየ አንድ ቀን እገባብሻለሁ፣ አምላኬ ታርቆኝ፣ አምላኬ በደሌን ይቅር ብሎኝ፣ ወይም ደግሞ አምላኬ ኃጢአቴን ይቅር ብሎኝ አንድ ቀን አሳይሻለሁ ወይም ደግሞ እገባብሻለሁ ብሎ ያንንም ተስፋ እንዲያደርግ በገነት ትይዩ በሆነች ቦታ ገነትን አሻግሮ እንዲያያት አምላካችን ገነት ላይ ትይዩ በሆነች ቦታ እንዳስቀመጠው ሊቃውንተ ቤተክርስቲያንም የታሪክ መጽሐፍትንም መጽሐፍ ቅዱስንም በደንብ አድርጎ ይነግረናል ማለት ነው። ስለዚህ የመጀመሪያው አባታችን የመጀመሪያው 10 አርዕስተ አበው ከሚባሉት መካከል አባታችን አዳም ይገኝበታል። ስለዚህ የመጀመሪያው አባታችን አዳም እንደሆነ በደንብ ማስተዋል ያስፈልጋል። ስለዚህ የኖረበት ዘመን 930 ዓመት ነው። 930 ዓመት ኖሯል ማለት ነው። ምናልባት ከዛ በፊት ይህንን ከማየታችን በፊት ወደ ቀጣዩ ከመሄዴ በፊት ግን ይሄ ዘመን አበው ተብሎ የመጀመሪያው ክፍል 10 አርዕስተ አበው የነበሩበት ከአዳም አባታችን እስከ ኖህ ያለው ዘመን በመጽሐፍ ቅዱስ ጥናት ታሪክ ጸሐፊዎች መካከል የሚነገረው ምንድነው 2256 ዓመት እንደሆነ በደንብ ይታመናል። ስለዚህ 2256 ዓመት የነዚህ 10 አርዕስተ አበው የነበሩበት ዘመን ነው ማለት ነው። ከዛ በኋላ ምናልባት ከአባታችን አዳም እስከ ኖህ ያለው ዘመን ይህ ዘመን ነው። ከሱ በኋላ ደግሞ ከአባታችን ኖህ ከኖህ ጀምሮ እስከ አብርሃም ድረስ ያለው ደግሞ 1600 ዓመት እንደሆነ ሊቃውንት ይናገራሉ። ከዛ ውጪ በዝርዝር ለማየት እንደምንሞክረው የመጀመሪያው አባታችን አዳም ነው ብያቸዋለሁ። ከአባታችን ከአዳም በኋላ ደግሞ ያው በልጁ በአቤል ፋንታ የተተካው ወይም ደግሞ አዳም
አቤል ወንድሙ ቃይልን ከገደለው በኋላ 100 ዓመት አልቅሶ ያገኘው ልጁ ነው። ይህንንም ሴት ብሎ ጠርቶታል። ሴት ደግሞ ምትክ ማለት እንደሆነ ወይም ደግሞ አምላኬ ከሐዘኔ ከለቅሶዬ አጽናንቶኛልና ብሎ የተሰጠው ልጅ እንደሆነ ይነገራል። ስለዚህ ሁለተኛው አርእስተ አበው የሚባለው ሁለተኛው አርእስተ አበው ተብሎ የሚጠራው አባታችን ሴት ነው ማለት ነው። ሴት እንደሆነ በደንብ አድርጎ ይነገራል። ስለዚህ ሴት አባታችን አዳም በ230 ዓመቱ ሴትን እንደወለደ በደንብ አድርጎ ተጽፎ እናገኛለን። ስለዚህ አባታችን አዳም ከ230 ዓመት በኋላ ሴትን እንደወለደ ፊትም ለማየት እንደሞከር ነው አባታችን አዳም በአቤል ሞት ምክንያት 100 ዓመት እንዳለቀሰ መጽሐፈ ቀለሚንጦስ ምዕራፍ 3 ላይ በደንብ አድርጎ ይነግረናል። ስለዚህ እነዚህን አባቶቻችን የመጀመሪያው አዳም፣ ሁለተኛው በሱ በአቤል ፈንታ የተተካው ሴት ነው። ስለዚህ ሁለተኛው አርእስተ አበው የሚባለው ሴት እንደሆነ በደንብ መታወቅ መቻል አለበት። ሴትም 205 ዓመት ሲሆነው ሄኖስን እንደወለደ ይነግረናል። ስለዚህ ሴት 250 ዓመት ከኖረ በኋላ ሄኖስን ወልዷል ማለት ነው። ሄኖስ ከዛ በኋላ ሴት 913 ዓመት ኖሮ ነው የሞተው ማለት ነው። ይህንንም ምናልባት በዝርዝር በመጽሐፍ ቅዱሳችን ውስጥ በመጽሐፍ ኦሪት ዘፍጥረት ምዕራፍ 5 ላይ ያው በዝርዝር ተጽፈው የምናገኛቸው ታሪኮች ናቸው ማለት ነው። ከዛ ውጪ ሶስተኛው አባት ተብሎ የሚባለው ሄኖስ ነው። ሄኖስ የሴት ልጅ እንደሆነ ለማየት ሞክረናል። ስለዚህ ሴትም ሄኖስን ወለደ። ሄኖስም ቃይናን እንደወለደ ይናገራል። ስለዚህ ሄኖስ ምናልባት 190 ዓመት ሲሆነው ቃይናንን እንደወለደ ይናገራል። ስለዚህ ምናልባት ሄኖስ የኖረበት ዘመን 950 ዓመት እንደሆነ መጽሐፍ ቅዱሱ በደንብ አድርጎ ይነገራል ማለት ነው። ቃይናንም 170 ዓመት ሲሆነው መላልኤልን ወልዷል ማለት ነው። መላልኤል ደግሞ አጠቃላይ የኖረበት ዘመን 910 ዓመት ነው። እነዚህን በዛ ጊዜ የነበሩ አባቶቻችን በሚደንቀው ሁኔታ እድሜያቸው በጣም ሰፋፊ ነው ማለት ነው። እድሜያቸው በጣም ትልልቅ ከ900 ያለፉ ናቸው እንዳለ እና ይሄ ምን ያህል መባረክ ምን ያህል በእግዚአብሔር አምላክ የተባረኩ ሰዎች እንደነበሩ የሚያመለክት ነው። ያው የኛ ዘመን ስናስበው ሁላችንም ዘመኑ በጣም አስከፊ ነውና ስለዚህ እነዚህ አባቶቻችን እግዚአብሔር አምላክ የባረካቸው ወይም ደግሞ በአባታቸው በአዳም ጥፋት ምክንያት ወይም ደግሞ በአባታቸው አዳምና በእናታቸው በሔዋን ክፋት ምክንያት ሲያለቅሱ ብዙ ዘመን የኖሩ አባቶች እንደሆኑ በደንብ ማስታወስ ያስፈልጋል ማለት ነው። ከዛ በኋላ መላልኤልም 165 ዓመት ሲሆነው ያሬድን ወልዷል ማለት ነው። መላልኤል 165 ዓመት ሲሆነው ያሬድን ወልዷል። መላልኤልም ወደ 895 ዓመት ኖሮ ያሬድም 895 ዓመት ኖሮ እንደሞተ በደንብ ይናገራል ማለት ነው። ከዛ ውጪ ያሬድ ደግሞ በ162 ዓመቱ ሄኖክን ወለደ። ከዛ በኋላ 962 ዓመት ሆኖት እንደሞተ መጽሐፍ ቅዱሱ በደንብ አድርጎ ይነግረናል ማለት ነው። ከዛ ሄኖክም 165 ዓመት ሲሆነው ማቱሳላን እንደወለደ ከዛ ደግሞ 365 ዓመት ከኖረ በኋላ እግዚአብሔር ስላስደሰተ ሞትን ሳያይ ወደ ብሔረ ሕያዋን ያረገ አባት እንደሆነ መጽሐፍ ቅዱሱ በደንብ አድርጎ ይነግረናል። ስለዚህ ስለ ሄኖክ ሲነሳ ሄኖክ በመጽሐፍ ቅዱሳችን ታሪክ ውስጥም የመጀመሪያ መጽሐፍ ቅዱስ ተብሎ የሚነሳው የእሱ መጽሐፍ ነው። በመጽሐፍ ቅዱስ ክፍል ውስጥ በተለይ ብሉይ ኪዳንን ስናነሳ የመጀመሪያ መጽሐፍ ተብሎ የሚታሰበው የሄኖክ ነው። ሄኖክ ደግሞ እግዚአብሔር አምላካችን ሞትን ሳያይ በብሔረ ሕያዋን ያስቀመጠው ታላቅ አባት ነው። ልክ እንደ ነቢዩ ኤልያስ ማለት ነው። በብሔረ ሕያዋን ያለ አባት እንደሆነ መጽሐፉ ራሱ ኦሪት ዘፍጥረት ምዕራፍ 5 ይመሰክረናል። ሞትን ሳያይ የኖረ የአዳም 7ኛ ትውልድ የሆነ
እያለ ይጠራዋል። ስለዚህ ሄኖክ በመጽሐፍ ቅዱስ ታሪክ ውስጥ ሰፊ ነገር ያለው መጽሐፈ ሄኖክም ስናነሳው በመጽሐፍ ቅዱስ ጉልህ ሚና ካላቸው ወይም ደግሞ ጉልህ ድርሻ ካላቸው የመጽሐፍ ቅዱስ ክፍሎች መካከል አንደኛው እንደሆነ ይታወቃል። በተለይ ስለ መላእክት በደንብ አድርጎ ያነሳልናል። በተለይ መላእክት ስማቸውን ላይ የጠቀሰ ሰባቱ ሊቃነ መላእክት፣ ሌሎችም ሊቃነ መላእክት ማን ማን እንደሆኑና በእግዚአብሔር ፊት ምን ስራ እንደሚሰሩ በደንብ አድርጎ የሚናገር መጽሐፍ ነው። ከዛ ውጪ በግርድፉ ስለ ዘመናት እግዚአብሔር አምላክ የሚገለጥባቸው ዘመናት መቼ መቼ እንደሆኑ መቼ እንደሚመጣ እግዚአብሔር ለሰው ልጆች ድህነት ሲል መቼ እንደሚወለድ መቼ እንደሚመጣ በግልጽ ትንቢት የተናገረ ታላቅ አባት እንደሆነ በደንብ ይነገራል። ከዛ ውጪ ያው ሄኖክ ሞትን ማይቀምስ ሰው ስለማይኖር ክርስቶስ ወደዚህ ዳግም በሚመጣበት አካባቢ ወይም ደግሞ ዳግም ምጽአት ከመሆኑ በፊት አስቀድሞ ሄኖክና ወይም ደግሞ በብሔረ ሕያዋን ያሉ አባቶቻችን መጥተው ስለ ክርስቶስ አዳኝነት ስለ ክርስቶስ አምላክነት መስክረው እንደሚያልፉ ታሪክ ይናገራል። ስለዚህ ምናልባት ሄኖክ አንደኛው መጥተው ሰማዕት ከሚሆኑ ሰዎች መካከል አንደኛው እንደሆነ በደንብ ሁላችንም ልንገነዘብ ያስፈልጋል ማለት ነው። ከዛ ውጪ ሄኖክ 165 ዓመት ሲሆነው ማቱሳላን ወለደ ይላል። ማቱሳላ ከወለደ በኋላ ያው በ365 ዓመቱ ወደ ብሔረ ሕያዋን እንደተነጠቀ ይነገራል። ማቱሳላ ደግሞ በመጽሐፍ ቅዱስ ሁላችንም እንደምናውቀው በተለያዩ ነገሮች እንደሚነገረው እድሜ ማቱሳላ ይስጥ ይባላል ሰው ሲመረቅና፣ ስለዚህ እድሜ ማቱሳላ በጣም ትልቅ ነው። 969 ዓመት የኖረ ታላቅ አባት ነው። ይሄ አባት እድሜው በጣም በመጽሐፍ ቅዱስ ውስጥ ከፍተኛው እድሜ የሚባለው እሱ ነውና ስለዚህ ትልቅ ሰው ነው። ትልቅ እድሜ ያለው የአዳም ዘር እንደሆነ በደንብ ማወቅ ያስፈልጋል። ምናልባት ማቱሳላም 187 ዓመት ሲሆነው ላሜህን እንደወለደ ከዛ ደግሞ 969 ዓመት ሲሆነው እንዳረፈ ወይም ደግሞ እንደሞተ ይናገራል። ስለዚህ ይሄ አባት ትልቅ እድሜ የነበረው በመጽሐፍ ቅዱስ ውስጥ ትልቅ እድሜ የነበረው ሰው እንደሆነ በደንብ መታወቅ መቻል አለበት። ላሜህም 182 ዓመት ሲሆነው ኖህን ወለደ ይላል። ስለዚህ ላሜህ አጠቃላይ የኖረበት ዓመቱ 747 ዓመት እንደሆነ መጽሐፍ ቅዱሳችን ይነግረናል። ስለዚህ መጽሐፍ ቅዱስ ውስጥ እነዚህ አባቶቻችን በእድሜ ደረጃ ፊትም ለማየት እንደሞከር ነው ትልቅ እድሜ የነበራቸው እንደሆኑ በደንብ ያስረዳል ማለት ነው። ኖህም 500 ዓመት ሲሆነው ይላል። በጣም የሚገርመው ታሪክ ደግሞ እዚህ ጋር ነው። እንደው በጣም ይገርማል። 500 ዓመት ሙሉ ልጆች ሳይወልድ ቆይቷል ኖህ ማለት ነው። 500 ዓመት ከሆነው በኋላ ነው የወለዳቸው ልጆቹ ደግሞ ሴም፣ ካም፣ ያፌት ይባላሉ። ሁላችንም እንደምናውቀው ከጥፋት ውሃ የዳነ ያው ኖህ ብቻ እንደሆነ ወይም ደግሞ እሱና ቤተሰቦቹ 8 ፍጥረታት ብቻ እንደዳኑ በደንብ ይታወቃል። ስለዚህ ኖህ 500 ዓመት ሲሆነው ነው ልጆች የወለደው ማለት ነው። እስከ 500 ዘመን ልጅ አልነበረውም ኖህ ማለት ነው። የተባረከ የተቀደሰ ሰው እንደሆነ በደንብ መታወቅ አለበት ይሄ ኖህ ማለት ነው። ኖህ እግዚአብሔር አምላካችንን ያስደሰተ እግዚአብሔር አምላካችንን በደንብ የባረከው የቀደሰው ከጥፋት ውሃ የዳነ ብቸኛው ፍጥረት ወይም ደግሞ የሰው ልጅ በሙሉ ጠፍቶ እንዳይቀር የታደገ በሱ ዘርነት ነው። ወይም ደግሞ የሱ ዘሮች እና እሱና ዘሮቹን ባይቀሩ ኖሮ የሰው ልጅ በሙሉ ጠፍቶ ነበርና ያው በክፋታችን በኃጢአታችን ምክንያት ባመጣነው ጣጣ ምክንያት ያው ችግር ተፈጥሮ ነበር የሚታወቅ ነውና ስለዚህ ይህ ሰው ዘፍጥረት ምዕራፍ 6 ምዕራፍ 7ን ስናነበው የሴት ልጆች የማን ነው የእግዚአብሔር ልጆች እና የሰው ልጆች ብሎ የሚለያቸው አሉና ስለዚህ የእግዚአብሔር ልጆች ያላቸው ሁላችንም እንደምናውቀው የሴት ዘሮች ናቸው። የሰው ዘሮች የተባሉት የቃይል ዘሮች ናቸው። ስለዚህ ሁለቱም ዝርያዎች አይገናኙም ነበረ ግን ምናልባት በመጽሐፍ ቅዱስ ታሪክ ውስጥ ትልቁ ጥፋት የሚባለው የቃይል ዘሮች ያመጡት ጥፋት ነው። ምክንያቱም ከአባታቸው ከቃይል የወረሱት ኃጢአት ስለነበረ የኃጢአትም አለቅ ብሏቸው ከአባታቸው ከቃይል የወረሱትን ኃጢአት እነሱ አስፋፍተው በደንብ እንትኑን የኃጢአት ብዝሃነቱን በደንብ አስፍተው አምላካቸውን ሲያሳዝኑ የኖሩ ሰዎች እንደሆኑ በደንብ ይነገራል። በተለይ በጣም ጋንግስተሮች የነበሩበት በጣም ትልቅ ሰማይ ጠቀስ ሰዎች የነበሩበት
ከዛ ደግሞ የምድር ጉዶች የነበሩበት እና በጣም አስፈሪ ልክ እንደ አውሬ መንፈስ የሚታዩ የነበሩበት ዘመንና በዝሙት፣ በምንዝርጌጥ፣ በጥንቆላ፣ በዘፈን፣ በጭፈራ፣ በዳንኪራ የነበሩ ሰዎች እንደነበሩ በደንብ ይታወቃል። ስለዚህ እነዚህ የቃየል ዘሮች በእነሱ ጥፋት ምክንያት ተስበው ወይም ደግሞ የሴት ዘሮች የነሱን ክፋት የነሱን ኃጢአት አስጎምጅቷቸው ከነሱ ጋር እንደተቀላቀሉና የሴት ዘሮች የእግዚአብሔር ልጆች የሰው ልጆችን አገቡ ተብሎ የተነገረው ይሄ ነው። ስለዚህ ምናልባት የእግዚአብሔር ልጆች ያላቸውን የሴት ዘሮች ከሚኖሩበት ደብረ ቅዱስ ተነስተው ወደ ቃየል ልጆች ወደሚኖሩበት ቦታ ወርደው ከነሱ ጋር እንደተጋቡና ከተጋቡ በኋላ አሁን ያልኳቸው በጣም የሚያስፈሩ ቁመታቸው ረጃጅምና በጣም አጫጭር የሆኑ ሰዎችን ተፈጥረው ዓለምን ሲያስቸግሩ እንደነበረ በዛም የምንዝር ጌጥ፣ ዝሙትን፣ ጭፈራን፣ ዳንኪራን፣ ራቆትን መሄድን በቃ ብዙ ነገሮችን መኳኳልን፣ መዋዋብን በጣም ይሄ ምሽት ጭፈራ ቤቶችን ብዙ ነገሮች የመጡት በዛ ጊዜ እንደሆነ ታሪክ ይናገራል። ስለዚህ እነዚህ ሰዎች የቃየል ዘሮች የፈጠሩት ክፋት እንደሆነ በዚህ ክፋት ደግሞ ተነሳስቶ እግዚአብሔር አምላካችን በምድር ላይ ጥፋት እንዳመጣ ከዛ ደግሞ ከጥፋቱ ደግሞ ለመዳን ኖህና ቤተሰቦቹ ብቻ ከጥፋቱ እንደዳኑ ይነገራል። ስለዚህ አባታችን ኖህ የሰው ዘሮች በሙሉ እንዲቀጥሉ ትልቁን ስራ የሰራ አባት እንደሆነ በደንብ መታወቅ መቻል አለበት ማለት ነው። ስለዚህ 500 ዓመት ሲሆነው ሴም፣ ካምና ያፌት እንደወለደ መጽሐፍ ቅዱሱ በደንብ አድርጎ ይነግረናል ማለት ነው። ምናልባት ይሄንን ከዛ በኋላ እነዚህ 10 አርእስተ አበው የምንላቸው እነዚህ ናቸው። 10 አርእስተ አበው የሚባሉት እነዚህ እንደሆኑ በደንብ መታወቅ መቻል አለበት ማለት ነው። ከዛ በኋላ ኖህ የጥፋት ውሃ ሲወርድ 600 ዓመቱ ላይ ነበረ ይላል። ወይም ደግሞ ልጆቹ 100 ዓመት ሞልቷቸው ነበር ማለት ነው። ስለዚህ በ600 ዓመቱ የጥፋት ውሃ መጣ ማለት ነው። ወይም ደግሞ ልጆቹ በተወለዱ በ100 ዓመት የጥፋት ውሃ ወደ ምድር መጥቷል ማለት ነው። ወደ ምድር መጥቷል። ስለዚህ በ600 ዓመት አካባቢ ዓመት አካባቢ የጥፋት ውሃ እንደወረደ ዘፍጥረት ምዕራፍ 9 ቁጥር 28 ላይ ይናገራል። ስለዚህ ኖህ ከጥፋት ውሃ በኋላ 350 ዓመት ከኖረ በኋላ በአጠቃላይ 930 ዓመት ኖሮ እንደሞተ ይነገራል ማለት ነው። ስለዚህ አባታችን ኖህ ከጥፋት ውሃ በኋላ 350 ዓመታትን ኖሯል ማለት ነው። 350 ዓመትን ኖሮ በሚገርም ሁኔታ 950 ዓመት ሲሞላው ሞተ ነው የሚለው፣ ሞተ ይላል። ስለዚህ ምናልባት ከጥፋት ውሃ ጋር በተያያዘ ያው እነዚህ ልጆቹን ከጥፋት ውሃ መልስ የጥፋት ውሃ የሚባለው 8 ነፍሳት ናቸው ብያቸዋለሁ። 8ቱ ነፍሳት ማን ናቸው? 8ቱ ሰዎች ማለት ነው። ምናልባት ኖህ መርከብ ከሰራ በኋላ መርከብ ውስጥ 3 ክፍል ነበራት መርከቧ። ከዛ እሱና የልጆቹ ብቻ እሱ የሚኖርበትና አራዊትና እንስሳት ከእያንዳንዱ ተባትና ሴትን እያደረገ ያስቀመጠበት ክፍል ነበር ማለት ነው። ስለዚህ እነዚህን ፍጥረታትን እንዳይጠፉ ከፍጥረቱ ወገንም ከሰው ወገንም በሙሉ የተረፈበት አንዳንድ ተባዕት ሆነው ማለት ጥንድ ሆነው የተረፉበት እንደሆነ ይናገራል። ከዛ ውጪ ያው ልጆቹ 3 ናቸው። 3ቱም የራሳቸው ሚስቶች አሏቸው፣ 6 ይሆናሉ ማለት ነው። ኖህና ሚስቱ አሉ፣ 8 ይሆናሉ። ስለዚህ እነዚህ 8 ነፍሳት ከዛች ከጥፋት ውሃ በመርከቡ አማካኝነት እንደዳኑ በደንብ ይነገራል። ይህንን መርከብ ያው ሁላችንም እንደምናውቀው ብዙ ምሳሌ ያለው ነው። ምሳሌዎቹ ምናልባት በሌላ ጊዜ በደንብ እናነሳው ሊሆን ይችላል። ምሳሌዎቹ በቤተክርስቲያን ይመሰላል፣ በድንግል ማርያም ይመሰላል፣ በጥምቀት ይመሰላል፣ በመስቀል ይመሰላል። በብዙ ነገሮች መስለን መናገር እንችላለን። ቤተክርስቲያን ሊቃውንት አባቶቻችን ለዚህ ትልቅ እንትን ስላላቸው በምሳሌም በማስተማር የተካኑም ስለሆኑ አባቶቻችን የኖህ መርከብ የብዙ ነገር ምሳሌ አድርገው ያነሷታል ማለት ነው። ስለዚህ የኖህ መርከብ መጀመሪያም እንዳልኩት የቤተክርስቲያን ምሳሌ ነው። ቤተክርስቲያን የሁሉም ናት ማለት ቤተክርስቲያን ያመነው ብቻም ሳይሆን ያላመነውም ተቀብላ የምታስተናግድ ወይም ደግሞ ያላመነውም ሰው አሳምና አስተምራ ወደ ራሷ የምታስገባ ናት። የኖህ መርከብም ብዙዎቹ ከእንስሳትም ከአራዊትም ከሚባላውም ከማይባላውም ጥሩም መልክም ካለው ጥሩ መልክ ከሌለውም የሁሉም መሰብሰቢያ ነበረች ማለት ነው። ሰውም አራዊትም አንድ ላይ የነበሩባት ናት። ስለዚህ በአራዊት የሚመሰሉ ያላመኑ ሰዎች
ቤተክርስቲያን መጥተው ተምረው ተጠምቀው የሥላሴ ልጅነትን ያገኛሉ። ስለዚህ በዚህ መሰረት የኖህ መርከብ የቤተክርስቲያን ምሳሌ እንደሆነች በደንብ መታወቅ መቻል አለበት ማለት። ስለዚህ ምናልባት በጥምቀት ተጠምቀን የሥላሴ ልጅነትን እናገኛለን እና ስለዚህ የኖህ መርከብም ከጥፋት ውሃው ድነንበታል። እኛም ከተጠመቅን ካመንን በቤተክርስቲያን ጥምቀት እንዳለ አምነን ከተጠመቅን ከጥፋት እንደምንድን ወይም ደግሞ ከዘላለማዊ ቅጣት እንደምናመልጥ ያሳያል። ስለዚህ የኖህ መርከብ የዳኑ ሰዎች ያመኑና የተጠመቁ ሰዎች ምሳሌ እንደሆነች በደንብ ያስታውቃል። ስለዚህ እነዛ 8ቱ ነፍሳት በጥምቀት ተጠምቀው የሥላሴ ልጅነትን የሚያገኙ ምዕመናን ምሳሌ እንደሆኑ በደንብ አድርጎ ይታወቃል ማለት ነው። ከዛ ውጪ የድንግል ማርያም ምሳሌ ተደርጎ ይወሰዳል የኖህ መርከብ። የድንግል ማርያም ምሳሌ እንዴት ነው ከተባለ በድንግል ማርያም ያመኑ ሰዎች ርዕሰ መንግሥተ ሰማያትን ያገኛሉ። ወይም ደግሞ በልጇ በክርስቶስ እሷ እንደወለደችው እሷ ወላዲተ አምላክ እንደሆነች ወይም ደግሞ የአምላክ እናት እንደሆነች አምላክን በድንግልና ጸንሳ በድንግልና እንደወለደች ያመኑ ሰዎች የሚያምኑባት ሰዎች በአማላጅነቷ በእናትነቷ የሚማጸኑ ሰዎች ወይም ደግሞ የሚተማመኑ ሰዎች መንግስት ሰማያትን ይገባሉ፣ መንግስት ሰማያትን ያገኛሉ። ግን እነዛ ከጥፋት ውሃ ያልተረፉ ሰዎች እንደው ምሳሌ የሚጠቀሰው ከጥፋት ውሃ ያልተረፉ ሰዎች በድንግል ማርያም አማላጅነት በድንግል ማርያም እናትነት በድንግል ማርያም የአምላክ እናትነት ያላመኑ ሰዎች ስለሆኑ ውይ ተጥለዋል ማለት ነው። ስለዚህ ዛሬም በድንግል ማርያም እናትነት በድንግል ማርያም የአምላክ እናትነት ወይም ደግሞ ድንግልናዋ፣ ንጽህናዋ፣ ቅድስናዋ አምላክን በድንግልና ጸንሳ በድንግልና መውለዷ የማያምን ሰው ቢኖር በአማላጅነቷ የማይተማመን ሰው ቢኖር እሷ ወላዲተ አምላክ አይደለችም ብሎ የሚያምን ሰው ካለ ወይም ደግሞ እሷ የወለደችው አምላክም ሰውም እንደሆነ የማያምን ሰው ቢኖር ልክ የኖህ መርከብ ውስጥ ሳይገቡ እንደቀሩት ሰዎች አይነት ይሆናል ማለት ነው። ስለዚህ ይሄ አንደኛው የድንግል ማርያም ምሳሌ እንደሆነ የኖህ መርከብ በደንብ ይታወቃል ማለት ነው። ስለዚህ እነዛ 8ቱ ነፍሳት የጥፋት ውሃ እንደሚመጣ አውቀው መርከብ ውስጥ ገብተዋል ማለት ነው። ድንግል ማርያምም ምዕመናን በእሷ መርከብነት ወይም ደግሞ እሷን አምነው መንግስት ሰማያትን መግባት እንደሚችሉ ወይም ደግሞ ገነትን መውረስ እንደሚችሉ መታወቅ መቻል አለበት። ስለዚህ ድንግል ማርያም መመኪያችን፣ ድንግል ማርያም አለኝታችን፣ ድንግል ማርያም አማላጃችን፣ ድንግል ማርያም ሁሉ ነገራችን እንደሆነች በደንብ መታወቅ መቻል አለበት ማለት ነው። ስለዚህ ልክ እንደ በኖህ መርከብ ሳይገቡ እንደቀሩ ሰዎች እንዳንሆን መጠንቀቅ ያስፈልጋል። ድንግል ማርያም ብዙ ነገር ያላት ናት። እንደው አሁን አታማልድም እንደዚህ አታድርግም የሚሉ ሰዎች አሉ። ይሄ በጣም ቀልድ ነው የሚመስለኝ እኔ ሁሌ ሳስበውና ለምንድን ነው እንደው ማማለድ ማለት እኮ መለመን ማለት ነው። ወይም ደግሞ የሚበልጠውን ሰው የሚበልጠውን ነገር መለመን ነው። እሷ ከመለመንም ባሻገር እኮ ከመለመን የሚበልጠው ነገር እኮ አምላክን በድንግልና ጸንሳ በድንግልና ወልዳለች። አምላክን በድንግልና ጸንሶ ከመውለድና ከመለመን የትኛው ነው የሚበልጠው? መፍረድ ያስፈልጋል። ስለዚህ እኛ የትኛው ጋር ነው ያለነው ብሎ መጠየቅ ያስፈልጋል። ስለዚህ የማያምኑ ሰዎች ምንድን ነው ብለን ሲጠይቁን እኛ እኮ ድንግል ማርያም መለመን ለሷ ትንሹ ስራ ነው፣ በጣም ትንሹ ስራ ነው እሱ። እንደው ቅዱሳን እኮ በወንጌሉ ላይ ይላል። በወንጌሉ ላይ ምንድነው የሚለው? ቅዱሳን አባቶቻችን እንደው ከመለመንም ባሻገር በ12ቱ ነገደ እስራኤላውያን ላይ ቁጭ ብለው እንደሚፈርዱ ተነግሮላቸዋል። ስለዚህ ከማማለድን ባሻገር እንደሚለምኑ ከመለመንም ባሻገር እንደሚፈርዱ በደንብ መታወቅ መቻል አለበት። ስለዚህ ድንግል ማርያም የሷ መለመን እኮ ልጇን መለመን ለሷ በጣም ኢምንት ነገር ነው፣ በጣም ትንሽ ነገር ነው ለሷ፣ በጣም ስንብል ነገር። ምክንያቱም አምላክን በድንግልና ጸንሳ በድንግልና በሆዷ የተሸከመች እናት ናት። ለእኛ መዳኛችን የሆነው ቤዛችን የሆነው ክርስቶስን የእሷን ስጋ ለብሶ ነው ወደዚህ ምድር የመጣው። ስለዚህ ይህ ሁሉ ነገር ያላት እናት ናት። ስለዚህ እሷን መማፀን፣ እሷን መለመን፣ እሷን አማላጅ ናት ብሎ ማመን የግድ ይለዋል እያንዳንዱ ክርስቲያን ማለት ነው። ስለዚህ ይህንን በደንብ ማስተዋል ያስፈልጋል። ስለዚህ የኖህ መርከብ በእነዚህ ነገሮች እንደምትመሰል በደንብ መታወቅ መቻል አለበት። ከዛ ውጪ ምናልባት በመስቀልም ይመስሏታል አባቶቻችን። በመስቀል ስትመሰል እንዴት ነው? የክርስቶስ መስቀል አዳኝ ነው። የክርስቶስ መስቀል ቤዛ ነው። የክርስቶስ መስቀል ለኛ ሲል ስጋውን የቆረሰበት ደሙን ያፈሰሰበት እንደሆነ ማመን ያስፈልጋል እያንዳንዱ ክርስቲያን። ይሄ ክርስቲያን በዚህ የማያምን በመስቀል የማያምን ሰው ክርስቶስ ለኛ ብሎ ቤዛ የሆነባት መስቀል ናት ብሎ የማያምን ሰው ካለ የተረገመ ነው ይሁን የሚለው መጽሐፉ። ስለዚህ ምናልባት ይሄ መስቀል ቤዛችን ነው፣ መስቀል ኃይላችን ነው፣ መስቀል የነፍሳችን መዳኛ ነው፣ ሌሎቹ ግን አያምኑበትም፣ እኛ ግን እናምነዋለን እንላለን። ስለዚህ ይሄንን
በሱ ያመንን ሰዎች የመስቀሉ ቤዛነት ተሸክሞን ወደ መንግስት ሰማያት እንገባለን። ወይም ደግሞ በሱ አምነናል። አምላካችን ለኛ ብሎ የተንገላታበት የተሰቀለበት እርጥብ እንጨት ነው። በነገራችን ላይ እርጥብ እንጨት ነው። ወደ ኋላ ሲጎቱት ወደፊት ሲወረውሩት 6666 ጊዜ ሲገረፍ አምላካችን ለዛ ሁሉ ለኛ ብሎ የከፈለ መስዋዕትነት ነው። ስለዚህ ይህንን መስቀል አዳኛችን እንደሆነ ማመን ያስፈልጋል። ስለዚህ በኖህ መርከብ አምነው የገቡ ሰዎች 8ቱ ነፍሳት አምነው ነው ወደ መርከቡ የገቡት። እኛም ዛሬ በመስቀሉ ካመንን መንግስት ሰማያትን እንደምናገኝ ወይም ደግሞ ይህን ዓለም አልፈን መንግስት ሰማያት ከአምላካችን ጋር ከቅዱሳን ጋር ጣብጣ ብለን መንግስት ሰማያት እንደምንገባ በደንብ መታወቅ መቻል አለበት ማለት። ስለዚህ የኖህ መርከብ በእነዚህ ምሳሌዎች ተመስሎ የሚታወቅ ነው። ስለዚህ በመስቀሉ ማመን አምነው የሚድኑ ሰዎች በኖህ መርከብ እንደገቡ በእነዚያ 8ቱ ነፍሳት እንደነሱ ተቆጥረው ይታያሉ። ስለዚህ ይህንን ነገር በደንብ ማስተዋል እያንዳንዱ ክርስቲያን ይጠበቅበታል። ስለዚህ ዛሬ እነዚህ አባቶቻችን በተወሰነ መልኩ 10ሩ አርእስተ አበው የሚባሉት እነማን ናቸው የሚለው ነገር በተወሰነ መልኩ ባለፈ ቃል በገባሁት መሰረት ከነሱ ጋር ጀምሬያለሁ። ዛሬ እነዚህ አባቶቻችን 10ሩ አርእስተ አበው የሚባሉትን አዳምን፣ ሴትን፣ ሄኖስን፣ ቃይናንን፣ መላልኤልን፣ ያሬድን፣ ሄኖክን፣ ማቱሳላህን፣ ላሜህን ከላሜህ በኋላ ኖህን እነዚህ 10ሩ አርእስተ አባቶቻችን የነበሩበት ዘመንና ወይም ደግሞ እድሜያቸውን ምን ያህል እንደሆነ ለማየት ሞክረናል። ከነዚህ አባቶችን ደግሞ ያው አዳምና ሄኖክ እና ኖህን በተወሰነ መልኩ ጨረፍታቸውን ለማየት ሞክረናል። ስለዚህ እነዚህ አባቶቻችን በዚህ መሰረት 10ሩ አርእስተ አበው ተብለው ይታወቃሉ። ከዛ በኋላ ደግሞ ከኖህ በኋላ ያሉ አባቶቻችን ደግሞ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ ከዛ 12ቱ ነገደ እስራኤላውያንን በተወሰነ መልኩ አንድ ቀን ደግሞ እንደዚሁ የምናይ ይሆናል ማለት ነው። ስለዚህ በዚህ መሰረት አባቶቻችን 10ሩ አርእስተ አበው ለዛሬ በዚህ መሰረት አቅርቤላችኋለሁ። አምላካችን በቸርነቱ በምሕረቱ በይቅርታ ጎብኝቶ ለዚህ ሰዓትና ለዚህ ደቂቃ አብቅቶ ይህንን ትምህርት እንድንሰማ የፈቀደልን ስሙ የተመሰገነ ይሁን። አሁንም በቀሪው ጊዜያቶች የበለጠውን ስራ ሰርተን ከአባቶቻችን በረከት ረድኤት አግኝተን የመንግስቱ ወራሽ የክብሩ ቅዳሽ እንዲያደርገን የአምላካችን ቅዱስ ፈቃድ ይሁንልን። ሁሌም እንደሚባለው የሰው መጨረሻው ሲያምር ነውና መልካም። አምላካችን ቅዱስ እግዚአብሔር በቸርነቱ በምሕረቱ ጠብቆ መጨረሻ ላይ በቀኙ ከሚያቆማቸው ቅዱሳን እንድንቆም ኑ እናንተ የአባቴ ብሩካን ዓለም ሳይፈጠር ያዘጋጀሁላችሁን ርስት መንግሥተ ሰማያት ውረሱ ከሚላቸው ሰዎች የምንደመርበትና ለዛ ክብር የምንበቃበት ለቅዱስ ሥጋውና ለክብር ደሙ አብቅቶ የመንግስቱ ወራሽ የክብሩ ቅዳሽ እንዲያደርገን የአምላካችን ቅዱስ ፈቃድ ይሁንልን። ይቆየን።